ሪሰርች ወይም ፕሮጀክት ሲሰሩ ዴታ ትሰበስባላችሁ። የሰበሰባችሁትን ዴታ ደግሞ ሪዛልቱን ለማየት አናላይዝ ማድረግ ይኖርባችኋል። አናላይዝ የምታደርጉበት ደግሞ የተለያዩ ሶፍትዌሮች አሉ። ከዛ ውስጥ ብዙ ጊዜ የምንጠቀመው ኤስፒኤስኤስ ነው። ስለዚህ በዚህ ቪዲዮ የምናየው ኤስፒኤስኤስ ምንድን ነው፣ ኤስፒኤስኤስን ለምን እንጠቀማለን፣ እናም በዋነኝነት የምናየው ኤስፒኤስኤስን እንዴት መጠቀም እንደምንችል ነው። እያንዳንዱን በዲቴይል ስቴፕ በስቴፕ እናያለን። በአጭር ደቂቃ ስለ ኤስፒኤስ ማወቅ ከፈለጋችሁ ከመጨረሻ አብራችሁን ቆዩ። በዛውም ቪዲዮ ላይክ፣ ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳትረሱ። ከመጀመሪያው ስንነሳ ኤስፒኤስኤስ ምንድን ነው? ኤስፒኤስኤስ አክሮኖሚ ወይም ደግሞ የቃል መነሻ ስብስብ ሲሆን ስታንድ የሚያደርገው ስታቲስቲካል ፓኬጅ ፎር ሶሻል ሳይንስ። ስለዚህ ኤስፒኤስኤስ ስታቲስቲካል ሶፍትዌር ነው። ይህ ሶፍትዌር የመጀመሪያው ቨርሽን ለመጀመሪያ ጊዜ ዲቨሎፕ የሆነው በ1968 በስታንፎርድ ዩኒቨርሲቲ ነው። አሁን ላይ ኤስፒኤስኤስ ዘሌተስት ቨርሽን 29 ላይ ደርሷል። ይሄም የተለቀቀው በጁን 2023 ነው። ሁለተኛው ኤስፒኤስኤስ ለምን እንጠቀማለን? ኤስፒኤስኤስን በዋነኝነት ለሶስት ነገር ልንጠቀም እንችላለን። አንደኛ ዳታ ማኔጅመንት ኤንድ ፕሪፓሬሽን። ሁለተኛውና ዋነኛው የኤስፒኤስኤስ ጥቅም ዳታ አናላይዝ ልናደርግበት ነው። ሶስተኛው የኤስፒኤስኤስ ጥቅም ሪፖርት ኤንድ ዳታ ቪዥዋላይዜሽን። ሶስተኛ ኤስፒኤስኤስ እንዴት እንጠቀማለን፣ ምን ፊቸሮች እና ቱልሶች አሉት፣ እንዲሁም አናላይዝ ቴክኒኮችን እንዴት እናገኛለን። ኤስፒኤስኤስ ከፍተን አንድ ባንድ እናያቸዋለን። ኤስፒኤስኤስ ስንከፍተው እንግዲህ ኢንተርፌሱ ይሄንን ይመስላል። ሁለቱ ዊንዶ ክፍሎች አሉት። አንደኛው ዴታ ቪው ነው፣ ሁለተኛው ቫሪያብል ቪው። ዴታ ቪው ላይ ክሊክ ስናደርግ ይሄን ኢንተርፌስ እናገኛለን፣ ዴታችንን የምናስገባበት። ቫሪያብል ቪው ላይ ደግሞ ክሊክ ስናደርግ ይሄንን እናገኛለን፣ ቫሪያብላችንን የምናስገባበት። እነዚህ በዲቴይል በኋላ ላይ እናያቸዋለን። ስለዚህ ወደ ዴታ ቪው እንመለሳለን። ኤስፒኤስኤስ ዳታ ቪው ላይም ቫሪያብል ቪው ላይም አራት ባሮች አሉት። አንደኛ ታይትል ባር፣ ታይትል የሰጠነውን የሚያሳየን። ሁለተኛ ሜኑ ባር፣ ሜኑ ባር የምንለው ፋይል፣ ኤዲት፣ ቪው፣ ዴታ እያንዳንዱን ቱልሶች የያዙት ናቸው። ይሄ ሜኑ ባር እንለዋለን። ሶስተኛ ቱል ባር ነው። እዚህ ጋር የምታያቸው ምልክቶች ቱል ባር ብለን እንጠራለን። አራተኛ ስታተስ ባር ነው። ስታተስ ባር ከታች ነው የሚገኘው። አይቢኤም ኤስፒኤስ ስታቲስቲካል ፕሮሰሰር ኢስ ሬዲ። ይሄኛው ስታተስ ባር። ከአራቱ ውስጥ እንግዲህ ወሳኞቹ ሜኑ ባር እና ቱል ባር ነው። እያንዳንዱ ፊቸሮች የምንጠቀማቸው ዴታችን አናላይዝ የምናደርግበት እዛ ውስጥ ነው ያሉት። እነሱን አንድ ባንድ እናያቸዋለን። ወደ ሜኑ ባር ስንሄድ እዚህ የመጀመሪያው ፋይል ላይ ክሊክ ስናደርግ እነዚህን ምርጫዎች ያመጣልናል። እዚህ ጋር እንደምታዩት ክሎዝ፣ ሴቭ፣ ሴቭ አስ፣ አክቲቭ አሉ። እነዚህ አክቲቭ የሚሆኑት ዴታ ስናስገባበት ነው። ስለዚህ ዴታ ያስገባሁበትን ከፍቼ ላሳያል። ትንሽ ዴታ አስገብቻለሁ። ስለዚህ ፋይል ላይ ክሊክ ሳደርግ እንደምታዩት እዚህ ጋር አክቲቭ ያልነበሩ ሴቭ፣ ሴቭ አስ አክቲቭ ሆነዋል። ከመጀመሪያው ጀምረን ስናይ የመጀመሪያው ኒው ነው። ኒው ላይ ከርሰራችንን ስናመጣ እነዚህ ምርጫዎች ያመጣል። ዳታ፣ ሳይንቴክስ፣ አውትፑት፣ ስክሪፕት። ዴታ ላይ ኦኬ ብንለው አዲስ ይከፍትልናል። ቀጥሎ ያለው ኦፕን ነው። ኦፕን ላይ ከርሰራችንን ስናመጣ እነዚህ ምርጫዎች ያመጣል። ዴታ ላይ ኦኬ ብንለው ኮምፒውተራችን ላይ ሴቭ የሆነውን እንድንከፍት ኦፕን ዴታ ቦክስ ያመጣልናል። አሁን መክፈት ስለማልፈልግ ይህንን ዘግቼ አሁንም ወደ ፋይል እመለሳለሁ። ሴቭ ማድረግ ከፈለጋችሁ የሰራችሁትን ሴቭ ትሉታላችሁ፣ ወይም ደግሞ በሾርት ከት ኮንትሮል ፕላስ ኤስ ከጠቀማችሁ ሴቭ ያደርግላችኋል። ከዛ ቀጥሎ ያለው ኤክስፖርት ቱ ዳታ ቤዝ ነው። ኤክስፖርት ማድረግ ከፈለጋችሁ እዚህ ላይ ኦኬ ትሉታላችሁ። ከዛ ቀጥሎ ሪኔም ዳታ ሴትስ፣ ሪኔም ማድረግ ከፈለጋችሁ ዲስፕሌይ ዴታ ፋይል ኢንፎርሜሽን ወርኪንግ ፋይል የምትሰሩበት ወይም ደግሞ አውትፑት የሚወጣበትን ያሳያችኋል። እዚህ ላይ ኦኬ ብትሉት ስዊች ሰርቨር፣ ሪፖዚተሪ፣ ፕሪንት ቪው ላይ ደግሞ ኦኬ ስትሉት ይሄንን አሁን የምታዩትን ፕሪንት እንድታረጉ ያመጣላችኋል። ይሄን ፕሪንት ማድረግ ከፈለጋችሁ ፕሪንት ማድረግ ትችላላችሁ። አሁን ይሄንንም ስለማልፈልግ ክሎዝ ነው። ከፕሪንት ፕሪቪው ቀጥሎ ያለው ፕሪንት ነው ያለው ፕሪንት ነው። በሾርት ከት ኮንትሮል ፕላስ ፒን መጠቀም ትችላላችሁ። ከሱ ቀጥሎ ያለው ሬሰንትሊ ዩዝድ ዳታ አሁን ላይ ስንጠቀም የነበራቸው ዴታዎች ናቸው። እንደዚህ ያስቀምጥላችኋል። የምትፈልጉትን መክፈት ከፈለጋችሁ መክፈት ትችላላችሁ። ከዛ ቀጥሎ ሬሰንት ዩዝድ ፋይል ፎልደሮች ስንጠቀም የቆየነው ፎልደሮች እንደዚህ ያስቀምጥልናል። መጨረሻ ላይ ፋይል ዝርዝሮች ስር የምናገኘው ኤግዚት ነው። መዝጋት ከፈለግ ኤግዚት ላይ ኦኬ እንለዋለን። ሜኑ ባር ላይ ከፋይል ቀጥሎ ያለው ኤዲት ነው። ኤዲት ላይ ከርሰራችንን ስናመጣ እነዚህን ምርጫዎች ያመጣል። የመጀመሪያው አንዱ ነው። ባክ ማድረግ ከፈለግን ወይም ደግሞ ኮንትሮል ፕላስ ዜድን መጠቀም እንችላለን። ቀጥሎ ያለው ሬድ ነው። አክቲቭ አልሆነም። ኮንትሮል ፕላስ ዋይን መጠቀም እንችላለን። ከት ነው። ኮንትሮል ፕላስ ኤክስ መጠቀም እንችላለን። ኮፒ ኮንትሮል ፕላስ ሲ መጠቀም እንችላለን። ከዛ ቀጥሎ ያለው ክሊር ነው። የሆነ ቫሪያብል ማጥፋት ከፈለግን ክሊር ላይ ኦኬ እንለዋለን። ለምሳሌ እዚህ ጋር ያለው ጾታ ነው። ጾታ ማጥፋት ከፈለግ እዚህ ጋር ኤዲት ላይ እመጣለሁ። ከዛ ክሊር ስለው እንደምታዩት ጾታን ያጠፋለን። ይሄንን ባክ ለዋል። ኤዲት ስር ከክሊር ቀጥሎ ያለው ኢንሰርት ቫሪያብል ነው። ይሄ ደግሞ የሚጠቅመን የሆነ ቫሪያብል ብንረሳ ይሄንን ቫሪያብል ማስገባት ስንፈልግ ኢንሰርት ቫሪያብል እንለዋለን። እንደዚህ የረሳነውን ቫሪያብል ያስገባልናል። ይሄንን ባክ ለዋል። ከኢንሰርት ቫሪያብል ቀጥሎ ኢንሰርት ኬዝ ነው። ኢንሰርት ኬዝ ደግሞ ሮው ከረሳን ያንን ሮው ለማስገባት ተጠቀመው። ከኢንሰርት ኬዝ ቀጥሎ ፋይንድ ነው ያለው። ፋይንድ ደግሞ የሆነን ቃል መፈለግ ከፈለግ ያንን ሰሌክት አድርገን ኮንትሮል ፕላስ ኤፍን መጠቀም እንችላለን፣ ወይም ደግሞ ይሄንን መጠቀም እንችላለን። ሪፕሌስ የሆነን ቃል በስተት አስገብተን ከሆነ ደግሞ በትክክለኛው ሪፕሌስ ማድረግ የምንፈልግ ከሆነ ሪፕሌስ ይሄንን መጠቀም እንችላለን፣ ወይም ደግሞ ኮንትሮል ፕላስ ኤችን መጠቀም እንችላለን። ጎቱ ኬዝ ወደ ላይን እንዲሄድልን ጎቱ ቫሪያብል የምንፈልገው ቫሪያብል ለመሄድ ጎቱ ቫሪያብል ላይ
ኦኬ እንለዋለን። ኦኬ ስንለው ጎቱ ቦክስ ያመጣልናል። ለምሳሌ እዚህ ጋር ከጾታ ወደ ኤጅ መሄድ ከፈለኩ እዚች ጋር ክሊክ አደረግና ኤጅ ካለው እንደዚህ ቫሪያብሎችን ምርጫ ያመጣልናል። በጣም ብዙ ከሆነ የምንፈልገውን ሰሌክት እናደርግና ጎ ስንለው ልክ ከጾታ ላይ ወደ ኤጅ ይወስደናል። ኤዲት ውስጥ እነዚህን ዋና ዋና ነገሮች እናገኛለን። ሜኑ ባር ላይ ከኤዲት ቀጥሎ ያለው ቪው ነው። ቪው ላይ ክሊክ ስናደርግ እነዚህን ምርጫዎች ያመጣል። ቪው የሚያሳየን እንግዲህ እንዴት ይሄ ስፕሬድሺት ይቀመጥ፣ እንዴት ስታተስ ባር ይቀመጥ፣ እንዴት ቱል ባር ይቀመጥ ነው። የመጀመሪያው ስታተስ ባር ነው። ስታተስ ባር ከታች የሚቀመጥ IBM SPS ስታቲክስ ፕሮሰሰር ኢስ ሬዲ የሚለው ነው። ስለዚህ ይሄ እንዲጠፋ ከፈለግን እዚህ ጋር ያለችው ራይት ምልክት ስታተስ ባር ፊት ለፊት ክሊክ ስናደርግ እንደምታዩት እዚህ ጋር የነበረው ጽሁፍ ጠፍቷል። ከዛ ቀጥሎ ያለው ቱል ባር ነው። ቱል ባር እንግዲህ እነዚህ የምታያቸው ምልክቶች ናቸው። ቱል ባር ላይ ከርሰራችሁ ስታመጡ ከፊት ለፊት እነዚህ ሁለት ምርጫዎች ይመጣሉ። ዳታ ኤዲተር ይቀመጡ ወይስ ይጥፉ። እንዲጠፉ ከፈለግን እዚህ ጋር ራይት ምልክቷ ላይ ክሊክ ስናደርግ ልክ እንደዚህ እንደምታዩት ቱል ባሮቹ ይጠፋሉ። ነገር ግን ቱል ባሮቹ ስለሚያስፈልጉን እንዳይጠፉ እዛው ጋር እንመለስና ቱል ባር ላይ ከርሰሩ እናመጣለን። ዳታ ኤዲተር ፊት ለፊት ቦክሷ አለች። ቦክሷ ላይ ክሊክ ስናደርግ ቱል ባሮቹ እንደዚህ ይቀመጣሉ። ከዛ ቀጥሎ ያለው ሜኑ ባር ነው። ሜኑ ባር ከላይ ያሉትን እነዚህን ማጥፋት ከፈለግን እሱን ማጥፋት እንችላለን፣ ወይም ደግሞ እንዲቀመጡ ከፈለግን ማስቀመጥ እንችላለን። ነገር ግን እነዚህን ካጠፋን ፊቸሮችን ማግኘት ስለማንችል እንደዚሁ እንዲቀመጡ እናልፈዋለን። ከዛ ቀጥሎ ያለው ፎንትስ ነው። ፎንት ደግሞ እዚህ ጋር እንዴት መጻፍ እንዳለብን እነዚህ ጽሁፎች ምን መምሰል እንዳለበት መቀየር ከፈለግን ፎንት ላይ ኦኬ እንለዋለን። ኦኬ ስንለው ፎንት ቦክስ ያመጣልናል። እዚህ ጋር እንደምታዩት ፎንት ታይምስ ኒው ሮማን ወይም ደግሞ የምትፈልጉትን እዚህ ጋር ሴት ማድረግ ትችላላችሁ። ከዛ ቀጥሎ ፎንት ስታይል ሬጉላር፣ ኢታሊክ፣ ቦልድ ኢታሊክ የምትፈልጉትን ማድረግ ትችላላችሁ። ከዛ የፎንቱ ሳይዝ ነው 12 ከዛም በላይ እናንተ የምትፈልጉትን ካረጋችሁ በኋላ እዚህ ጋር ኦኬ ትሉታላችሁ። ፎንቱን በዚህ መልኩ ማስተካከል ትችላላችሁ። ከፎንትስ ቀጥሎ ያለው ግሪን ላይንስ ነው። ግሪን ላይንስ የምንለው ደግሞ እዚህ ጋር እንደምታዩት ኮሎመኖችና ሮዎች በላይን እንዲታዩን ማድረግ ነው። ነገር ግን ግሪን ላይንስ ፊት ለፊት ቦክሷ ላይ ራይት ምልክቷን ብናጠፋት እንደምታዩት ሙሉ በሙሉ የነበሩትን የኮሎመንና የሮው ላይኖች ሙሉ በሙሉ እንደዚህ ያጠፋና ነጭ ያደርግልናል። ከግሪን ላይንስ ቀጥሎ ያለው ቫልዩ ሌብልስ ነው። ቫልዩ ሌብልስ ደግሞ የሚያሳየን የተለያዩ ቫሪያብሎችን ኮድ ያደረግንበትን ቁጥር ያሳየናል። ለምሳሌ እሱ ላይ ኦኬ ስለው እንደምታዩት እዚህ ጋር ጾታ ስር 1 እና 0 ነው። 1 ለሜል ነው ኮድ ያረኩበት፣ 0 ለፊሜል ነው ኮድ ያረኩበት፣ እንዲሁም ኤዱኬሽን ስታተስ ኮድ ያረኩበት እዚህ ጋር በቁጥር አስቀምጧል። ስለዚህ በቁጥር እንዲቀመጥልን ከፈለግን ቫልዩ ሌብልስ የሚለው ፊት ለፊት ቦክሱ ላይ ክሊክ አድርገን ራይቷን ማጥፋት ነው። በስሙ ደግሞ እንዲቀመጥ ከፈለግን እሷ ላይ ራይት እናደርግና ልክ እንደዚህ በስሙ ይቀመጥልናል። ከቫልዩ ሌብልስ ቀጥሎ ያለው አክቲቭ ቫሪያብልስ ነው የሚለው። ይሄም ማለት ደግሞ አሁን ያለነው ዳታ ቪው ላይ ነው። ነገር ግን ወደ ቫሪያብል ቪው መሄድ ከፈለግን እዚህ ጋር ቫሪያብል የሚለው ላይ ኦኬ ስንለው ቀጥታ ከዳታ ቪው ወደ ቫሪያብል ቪው ይሄዳል። ወይም ደግሞ ሾርት ከት መጠቀም ከፈለግን ኮንትሮል ፕላስ ቲ ስንጠቀም ከዳታ ቪው ወደ ቫሪያብል ቪው ይሄዳል። እዚህ ላይ ኦኬ ስለው እንደምታዩት ዳታ ቪው ላይ የነበረው ወደ ቫሪያብል ቪው ይመጣል። ሜኑ ባር ላይ ከቪው ቀጥሎ ያለው ዴታ ነው። እዚህ ጋር ብዙ የምትቀያይሩት ነገር የለም። ነገር ግን የምትፈልጉት ነገር ካለ ጠቀም ትችላላችሁ። ከዴታ ቀጥሎ ያለው ትራንስፎርም ነው። ትራንስፎርም ላይ ክሊክ ስታደርጉ እነዚህን ምርጫዎች ያመጣል። ከዚህ ውስጥ የምትፈልጉት ነገር ካለ መጠቀም ትችላላችሁ። ከትራንስፎርም ቀጥሎ ያለው አናላይዝ ነው። አናላይዝ ላይ ክሊክ ስናደርግ እነዚህን ምርጫዎች እናገኛለን። ዋነኛው የኤስፒኤስ ጥቅሙ እንግዲህ ዴታዎችን ካስገባችሁ በኋላ አናላይዝ ማድረግ ነው። አናላይዝ የምታደርጉበትን ቱሎች ደግሞ እዚህ ውስጥ ነው የምታገኙት። የመጀመሪያው ሪፖርትስ ላይ ከሰራችሁ ስታመጡ እዚህ ጋር ሪፖርት ሰመሪ ኢን ራውስ ሪፖርት ሰመሪ ኢን ኮለመንስ ከፈለጋችሁ እዚህ ላይ ኦኬ ማለት ትችላላችሁ። ቀጥሎ ያለው ብዙ ጊዜ የምንጠቀመው ዲስክሪፕቲቭ ስታቲስቲክስ ነው። ዲስክሪፕቲቭ ስታቲስቲክስ ላይ ከሰራችሁ ስታመጡ ምርጫዎች ያመጣላችኋል። ፍሪኩዌንሲ ፕሮፖርሽኖችን መስራት ከፈለጋችሁ እሱ ላይ ኦኬ ትሉታላችሁ። ከፍሪኩዌንሲ ቀጥሎ ያለው ዲስክሪፕቲቭ ነው። ሚን፣ ሞድ፣ አቬሬጅ መስራት ከፈለጋችሁ እሱ ላይ ኦኬ ትሉታላችሁ። ከዛ ክሮስታብ ነው። ክሮስታብ ላይ ክሊክ ስታደርጉ ክሮስታብ ቦክስ ይመጣላችኋል። በዲፔንደንት ቫሪያብል እና ኢንዲፔንደንት ቫሪያብል መካከል አሶሲዬሽን አለ የለም የሚለውን ለማየት ነው። እሱን በሌላ ቪዲዮ ሰራላችኋለሁ። ነገር ግን ክሮስታብን የምታገኙት አናላይዝ ከዛ ዲስክሪፕቲቭ ስታቲክስ ከዛ ክሮስታብ ላይ ነው። ከክሮስታብ ቀጥሎ ሬሾ አለ፣ ፒፒ ፕሎትስ፣ ኪው ፕሎትስ ከፈለጋችሁ እንግዲህ ከዴታችሁ ጋር መሄደውን መርጣችሁ መጠቀም ትችላላችሁ። ከዲስክሪፕቲቭ ስታቲክስ ቀጥሎ ቴብልስ አለ። ካስተም ቴብልስ ከፈለጋችሁ መጠቀም ትችላላችሁ። ከቴብልስ ቀጥሎ ኮምፔር ሚንስ እንግዲህ የተለያዩ ዴታዎችን ሚናቸውን ኮምፔር የምታደርጉ ከሆነ ኮምፔር ሚንስ ትመጡና ሚንስ ዋን ሳምፕል ቲ ቴስት፣ ኢንዲፔንደንት ሳምፕል ቲ ቴስት፣ ፔርድ ሳምፕል ቲ ቴስት፣ ዋን ዌይ አኖቫ በአኖቫ እንዴት አናላይዝ እንደምታደርጉ በሌላ ቪዲዮ ምሰራላችሁ ይሆናል። ነገር ግን አኖቫን ከዚህ ጋር ማግኘት ትችላላችሁ። ከኮምፔር ሚን ቀጥሎ ጀነራል ሊነር ሞዴል፣ ጀነራላይዝድ ሊነር ሞዴል እና ሌሎችም አሉ። ከዛ ውስጥ ሌላ ሪግሬሽን ነው። ባይነሪ ሎጂስቲክ ሪግሬሽን ከፈለጋችሁ፣ ማልቲኖሚናል ሎጂስቲክ ሪግሬሽን የምትፈልጉትን መርጣችሁ ኦኬ
ትሉታላችሁ። ከዛ ይከፍትላችኋል። ባይነሪ ሎጂስቲክ ሪግሬሽን እና ማልቲ ቫሪየት ሎጂስቲክ ሪግሬሽን እንዴት አናላይዝ እንደምታደርጉ በሌላ ቪዲዮ መሰራላችሁ ይሆናል። ስለዚህ እነዚህን ከአናላይዝ ስር የምትፈልጉትን ማግኘት ትችላላችሁ። እዚህ ጋር ነን ፓራሜትር ቴስት ከፈለጋችሁ፣ ሰርቫይቫል አናላይዝ ከፈለጋችሁ፣ መጨረሻ ላይ ሮ ከርቭስ የምትሰሩ ከሆነ ከዚህ ውስጥ የምትፈልጉትን ሜተድ መምረጥ ትችላላችሁ። ከአናላይዝ ቀጥሎ ሜኑ ባር ላይ ያለው ዳይሬክት ማርኬቲንግ ነው። ይሄ ያን ያክል አይደለም። ከዳይሬክት ማርኬቲንግ ቀጥሎ ሜኑ ባር ላይ ያለው ግራፍስ ነው። በተለያዩ ግራፍስ ሂስቶግራም ሊሆን ይችላል፣ ፓይ ቻርት ሊሆን ይችላል። የምትፈልጉትን አውትፑታችሁን በዛ እንዲያወጣላችሁ ማድረግ ትችላላችሁ። ከግራፍስ ቀጥሎ ዩቲሊቲ፣ አድስ፣ አድ ኦንስ፣ ዊንዶ፣ ሄልፕስ። ሄልፕ ከፈለጋችሁ ደግሞ እዚህ ውስጥ ምርጫዎች አሉ። እነዚህ ላይ ክሊክ ስታደርጉ ሪዳይሬክት አድርጎ ወደ ማይክሮሶፍት ኢጅ ወስዶ ኢንተርኔት ካለ ሰርች አድርጎ የምትፈልጉትን ይሰጣችኋል። የኤስፒኤስኤስ ሜኑ ባር ቱሎች እንግዲህ ይሄንን ይመስላሉ። የምትፈልጉትን ከምትፈልጉት ቦታ መጠቀም ትችላላችሁ። ሁለተኛው ባር እንግዲህ ቱል ባር ነው። ቱል ባር የምንለው እዚህ ጋር በምልክት የምናያቸው ናቸው። የመጀመሪያው ይሄ ነው። ኦፕን ዴታ ዶክመንት ነው። እሱ ላይ ክሊክ ስናደርግ ኦፕን ዴታ ቦክስ ያመጣላችኋል። ዴታችንን ከኮምፒውተር ላይ መክፈት ከፈለግ ዳይሬክትሊ በዚህ መክፈት እንችላለን። ከኦፕን ዴታ ዶክመንት ቀጥሎ ያለው ሴቭ ዚስ ዶክመንት ነው። ሴቭ ማድረግ ከፈለጋችሁ ቀጥታ ሴቭ ማድረግ ትችላላችሁ። ከሴቭ ዶክመንት ቀጥሎ ያለው ፕሪንት ነው። ፕሪንት ማድረግ ከፈለግን ፕሪንት ማድረግ እንችላለን። ከዛ ቀጥሎ ያለው ሪኮርድ ሪሰንትሊ ዩዝድ ዲያሎግ፣ ከዚህ ዴታ በፊት የተጠቀምነውን መክፈት ከፈለግን እሱ ላይ ኦኬ እንለዋለን። ከዛ ቀጥሎ ያለው የባክ ምልክት ነው። የሆነ ነገር ጽፈን ከተሳሳት እሱን ባክ እያል መመለስ እንችላለን። ከዛ ቀጥሎ ያለው ደግሞ የሬዲዮ ምልክት ነው። ባክ ያልነው ወደፊት ለፊት እንዲያመጣልን ከፈለግን ይሄን መጠቀም እንችላለን። ከዛ ቀጥሎ ያለው ጎቱ ኬዝ ነው። ጎቱ ኬዝ ላይ ክሊክ ስናደርግ ወደምንፈልገው ሮው ይወስድናል። ከሱ ቀጥሎ ያለው ደግሞ ጎቱ ቫሪያብል ነው። እሱ ላይ ክሊክ ስናደርግ እንደዚህ ጎቱ ቦክስ ያመጣልናል ወደምንፈልገው ለመሄድ። ከሱ ቀጥሎ ያለው ፋይንድ ነው። ፋይንድ ላይ ክሊክ ስታደርጉ እንደዚህ ፋይንድ እንደ ሪፕሌስ ዳታ ቪው ቦክስ ያመጣላችኋል። ይሄ እዚህ ጋር የሚጠቅማችሁ ዴታችሁ በጣም ብዙ ነው። የሆነን ዴታ መቀየር ብትፈልጉ እያንዳንዱን እየጻፋችሁ ከምትቀይሩ ቀጥታ መቀየር የምትፈልጉትን ዴታ እዚህ ጋር ፋይንድ ፊት ለፊት ጽፋላችሁ። ለምሳሌ ሜል የሚለውን ልጻፍ። ከዛ ሪፕሌስ ዊዝ የሚለው ፊት ለፊት ደግሞ ሪፕሌስ የምታደርጉበትን ትጽፋላችሁ። ለምሳሌ በኤም ብቻ ሪፕሌስ ማድረግ ብፈልግ እዚህ ጋር ኤም እንጽፋለሁ። ከዛ እዚህ ጋር የምታዩት አንዱን ብቻ ሪፕሌስ እንዲያደርግላችሁ ከፈለጋችሁ አንዱን ሪፕሌስ ትሉታላችሁ። ወይም ደግሞ ሁሉንም ሪፕሌስ እንዲያደርግላችሁ ከፈለጋችሁ እዚህ ጋር ሪፕሌስ ኦል ትሉታላችሁ። በአንዴ ሁሉንም የምትቀይሩበት ነው። ከዛ ቀጥሎ ያለው ኢንሰርት ኬዝስ ነው። ሮውን ማስገባት ከፈለጋችሁ። ከሱ ቀጥሎ ያለው ኢንሰርት ቫሪያብል ነው። ቫሪያብል ማስገባት ከፈለጋችሁ ኦኬ ትሉታላችሁ። እንደምታዩት እዚህ ጋር ቫሪያብል ገብቷል። ምናልባት ሚስ ያደረጋችሁት ማስገባት ትችላላችሁ። ከሱ ቀጥሎ ያለው ስፕሊት ፋይል ነው። ፋይሎችን ስፕሊት ማድረግ ከፈለጋችሁ እሱ ላይ ኦኬ ማለት ትችላላችሁ። ከዛ ደግሞ ዴታችሁን ሌብል ያደረጋችሁበትን ቁጥሮች ለማየት ይሄኛው ምልክት ነው። እሱ ላይ ክሊክ ስታደርጉ ልክ እንደዚህ ኮድ ያደረኩበትን ቁጥር ያሳየኛል። መልሼ ክሊክ ሳደርግ ደግሞ ስሙን ዳይሬክት ያሳየኛል። ምናልባት ስፔሊንግ ተሳስታችሁ ከሆነ ስፔል ቼክ የሚያደርግላችሁ ይሄ ነው። እሱ ላይ ክሊክ ስታደርጉ ዴታችሁ ውስጥ ስፔሊንግ የተሳሳተ ጽሑፍ ካለ ያሳያችኋል። እሱን ማስተካከል ትችላላችሁ። ቱልባር ቱሎች ይህንን ይመስላሉ። ከዚህ ውስጥ የምትፈልጉትን መጠቀም ትችላላችሁ። አሁን ደግሞ እንዴት ዴታችንን ዴታ ቪው ላይ እንደምናስገባና ያለንን ቫሪያብሎችን ቫሪያብል ቪው ላይ እንደምናስገባ እናያለን። ስለዚህ ዴታ ቪው ላይ ኦኬ ለዋለሁ። ዴታ ቪው ይሄንን ይመስላል። እንደምታዩት እዚህ ጋር አክቲቭ አይደለም፣ ምክንያቱም መጀመሪያ ቫሪያብሎችን ማስገባት ይኖርብናል። ስለዚህ ቫሪያብል ቪው ላይ ኦኬ ለዋለሁ። ቫሪያብል ቪው ላይ ኦኬ ስለው ይሄንን ያመጣል። ለእያንዳንዱ ቫሪያብል እነዚህ መሙላት ይኖርባቸዋል። ስለዚህ የመጀመሪያው ኔም ነው። ኔም ስር ክሊክ እናደርጋለን። ክሊክ ስናደርግ ከርሰሯ እዚህ ጋር ትመጣለች። ከዛ በኋላ ቫሪያብላችንን እናስገባለን። ለምሳሌ እዚህ ጋር ጄንደር ብዬ ልጻፍ። ስም ስናስገባ ግን ስም በቁጥር መጀመር የለበትም። እንዲሁም መካከል ላይ ጋፕ ወይም ስፔስ ሊኖረው አይገባም። እንደዛ ከሆነ አይቀበልንም። ኔም ስር ስናስገባ እንደዚህ የቫሪያብላችንን ኔም ከጻፍን በኋላ ኢንተር ወይም ኦኬ እንለዋለን። ኦኬ ስንለው ሌሎችን በራሱ እንደዚህ ያስገባልናል። ነገር ግን እያንዳንዱን እኛ ማስተካከል ይኖርብናል። ከኔም ቀጥሎ ያለው እንግዲህ ታይፕ ነው። እንደምታዩት እዚህ ጋር ነመሪክ ነው የሚለው። እሱ ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉ እዚህ ጋር 3 ነጥብ ትመጣለች። 3 ነጥብ ላይ ክሊክ ታደርጋላችሁ። 3 ነጥብ ላይ ክሊክ ስታደርጉ ቫሪያብል ታይፕ ቦክስ ይመጣላችኋል። እዚህ ጋር እንግዲህ የምታስገቡት ቤዝድ ኦን ዩር ታይፕ ኦፍ ዳታ። ታይፕ ኦፍ ዳታ ስንል ካቴጎሪካል ዳታ ሊሆን ይችላል፣ ኮንቲኒዩስ ዳታ ሊሆን ይችላል። ካቴጎሪካል ዳታ ስንል በስም ብቻ የሚገለጹ ወይም በኦርደር የሚገለጹ ናቸው። ለምሳሌ ጾታ ወንድ ወይም ሴት ብለን ነው የምንገልጸው። ስለዚህ ይሄንን በቁጥር መግለጽ አንችልም። ሁለተኛው ኮንቲኒዩስ ቫሪያብል ነው። ኮንቲኒዩስ ቫሪያብል ስንል ደግሞ በቁጥር የሚገለጹ ዴታዎች ናቸው። ለምሳሌ እድሜ እንግዲህ 20፣ 30፣ 40 ብለን በቁጥር ነው የምንገልጸው። እሱን ከለያችሁ በኋላ ኮንቲኒዩስ ከሆነ የመጀመሪያው ላይ ነመሪክ ላይ ነው ያለው። እሱን ሰሌክት ታደርጋላችሁ። ነገር ግን ዴታችሁ ካቴጎሪካል ከሆነ እዚህ ጋር ስቲሪንግን ትመርጣላችሁ። አሁን የኔም እንደምታዩት እንግዲህ ጄንደር ጾታ ነው፣ ወንድ ወይም ሴት ብለን ነው የምንገልጸው፣ በቁጥር አይገለጽም። ስለዚህ ስቲሪንግን ሰሌክት ታደርጋለሁ። እናንተም እንግዲህ በዳታችሁ ታይፕ ሰሌክት ታደርጋላችሁ። ከዛ እዚህ ጋር ኦኬ ትሉታላችሁ። ከታይፕ ቀጥሎ ያለው ዊድዝ ነው። ዊድዝን በራሱ ጊዜ 8 ያስቀምጣል። ዊድዝ የሚያሳየው ነምበር ኦፍ ካራክተር ኦን ዳታ ቪው ነው። ይህንንም ስንል ዴታችንን ስናስገባ የፊደላት ብዛት ወይም ደግሞ በቁጥር የምናስገባ ከሆነ የቁጥሮች ብዛትን ያሳያል። ለምሳሌ እዚህ ጋር ክሊክ
ሴቭ ላርግና 8 የነበረውን 2 ላርግና ወደ ዴታ ቪው ሄጄ ላሳያችሁ። ዴታችን ላይ ምንም አላስገባንም። ስለዚህ ጄንደር ስር ፊሜል ወይም ሜል ነው የምለው። ሜል ብዬ ልጻፍ። ሜል ብዬ ስጽፍ ኤምኤልኢ መሆን አለበት። ነገር ግን ከዚህ በላይ ጽፍልኝ፣ ምክንያቱም ዊድዝ ላይ 2 ነው ያደረኩት። 2 የነበረውን 4 አድርጌ ወደ ዴታ ቪው ተመልሼ ላሳያችሁ። እዚህ ጋር ኤምኤ ብቻ ነበር ሜል ለመጻፍ፣ አሁን ግን 4 ስላደረኩት የቀረውንም ይጽፍልኛል። ስለዚህ ዊድዝ የሚያሳየው ነምበር ኦፍ ካራክተር። ከዊድዝ ቀጥሎ ያለው ዴሲማል ነው። እንደምታዩት እዚህ ጋር 0 አስቀምጧል። 0 ያስቀመጠበት ምክንያት ታይፕ ኦፍ ዴታችን ምንድነው? ካቴጎሪካል ነው፣ በቁጥር ስለማይገለጽ ነው። ለዛ 0 ያስቀምጣል። ነገር ግን ታይፕ ኦፍ ዴታችን ኮንቲኒየስ ቢሆን ኖሮ እኛ የሰጠነው ወይም ደግሞ በራሱ 2 ያስቀምጣል። ይህንን ኮንቲኒየስ ቫሪያብል ሌላ አስገብተን እናያለን። ከዴሲማል ቀጥሎ ያለው ሌብል ነው። ሌብል ስር የምናስገባው እዚህ ጋር ኔም ስናስገባ አጭር ጽሁፍ ብቻ ነው የሚያስገባልን። ለምሳሌ የኛ ጥያቄ ረጅም ከሆነ እሱን የምናስገባው ሙሉ ጥያቄውን ሌብል ስር እንጽፈዋለን። ከሌብል ቀጥሎ ያለው ቫሊዩ ነው። ቫሊዩ ስር እንደምታዩት ነን ነው የሚያስቀምጠው፣ ምክንያቱም የሰጠሁት ቫሊዩ የለም። ስለዚህ ነን የሚለው ላይ ክሊክ እናደርጋለን። ክሊክ ካደረግን በኋላ እዚህ ፊት ለፊት ላይ 3 ነጥብ ትመጣለች። እሷ ላይ ኦኬ እንለዋለን። ኦኬ ስንለው ቫሊዩ ሌብል ቦክስ ያመጣልናል። እዚህ ጋር የምናስገባው የተለያዩ ቫሪያብሎቻችንን ኮድ የምናደርግበት ቁጥር ነው። ለምሳሌ አሁን ያስገባሁት ጄንደር ነው። ጄንደር ስር የሚኖር ደግሞ ሜል ወይም ፊሜል ነው። ስለዚህ ቫሊዩ ፊት ለፊት 0 ጽፋለሁ። ከዛ ሌብል የሚለው ፊት ለፊት ደግሞ ፊሜል ብዬ ጽፋለሁ። ምክንያቱም ፊሜልን በ0 ነው ኮድ ማድረግ የፈለግኩት። እናንተ ኮድ የምታደርጉትን ቫሪያብል ስምና የምታደርጉበትን ቁጥር ካስገባችሁ በኋላ እዚህ ጋር አድ የሚል አለ። አድ የሚለው ላይ ኦኬ ትሉታላችሁ። ሁለተኛው ቫሪያብል ሜል ነው። ሜልን ኮድ የማደርገው በአንድ ቁጥር ነው። ስለዚህ ቫሊዩ ፊት ለፊት 1 ጽፋለሁ። ከዛ ሌብል ፊት ለፊት ደግሞ ሜል ብዬ ጽፋለሁ። ከዛ አሁንም እዚህ ጋር አድ የሚለው ላይ ኦኬ እለዋለሁ። እንደምታዩት እንግዲህ 1 እኩል ይሆናል ሜል ብሎ አስቀምጠዋል። እንደዚህ እያንዳንዱ ቫሪያብል ኮድ የምታደርጉበትን ቁጥር ካስገባችሁ በኋላ እዚህ ጋር ኦኬ ትሉታላችሁ። ኦኬ ስትሉት ቫሊዩ ስር እንደዚህ ያስገባል። ኤስፒኤስ የሚያነባው አሁን የሰጣችሁትን ኮድ ነው። ከቫሊዩ ቀጥሎ ያለው ሚሲንግ ነው። ሚሲንግ ስር እንደምታዩት ነን ነው፣ ምንም ስላላስገባል። ነገር ግን ብዙ ዴታዎች አስገብታችሁ ሚስ ያደረጋችሁ ካለ እዚህ ጋር ያሳያችኋል። ከሚሲንግ ቀጥሎ ያለው ኮሎመንስ ነው። ኮሎመን በራሱ ጊዜ 8 ያስገባል። ኮሎመን የሚያሳየው ነምበር ኦፍ ካራክተር ዲስፕሌይ ኢን ዳታ ቪው። ከኮሎመን ቀጥሎ ያለው አላይን ነው። አላይመንታችን ሌፍት ላይ ይቀመጥ፣ ራይት ላይ ይቀመጥ ወይስ ሚድል ላይ ይቀመጥ? እናንተ የፈለጋችሁትን መምረጥ ትችላላችሁ። ከአላይን ቀጥሎ ያለው ሜጀር ነው። ሜጀር ስር ኖሚናል በራሱ ጊዜ ያስገብቷል። ነገር ግን እሱ ላይ ክሊክ ሳደርግ ኦርዲናል ወይም ኖሚናል ያመጣል። ምክንያቱም ይሄም ዲፔንድ የሚሆነው ቤዝድ ኦን አወር ታይፕ ኦፍ ዳታ። ቅድም ያስገባው ታይፕ ኦፍ ዴታ ምንድነው? ስቲሪንግ። ስቲሪንግ ስንል ደግሞ በስም ወይም ደግሞ በኦርደር የሚገለጹ። እዚህ ጋር ጀንደር ምንድነው? ሜል እንደ ፊሜል በቁጥሩ አይገለጽም፣ ነገር ግን በስም ብቻ ነው የሚገለጸው። ለዛ ነው ኖሚናል ላይ የሚቀመጠው። ነገር ግን ዴታችሁ ለምሳሌ ከፍተኛ ዝቅተኛ ኦርደር ካለው በቁጥር ሳይገለጽ ኦርዲናል ይሆናል ማለት ነው። ሌላው ሜጀር ስር የሚኖረው ስኬል ነው። ስኬል ደግሞ ታይፕ ኦፍ ዴታችን ነመሪክ ሲሆን ስኬል ይሆናል። ከሜጀር ቀጥሎ ያለው ሮል ነው። ሮል ስል በራሱ ጊዜ ኢንፑት አስቀምጧል። ኢንፑት ላይ ኦኬ ስንለው እነዚህ ምርጫዎች ያመጣል። ኢንፑት ሰሌክት የምናደርገው ቫሪያብላችን ኢንዲፔንደንት ቫሪያብል ወይም ደግሞ ፕሪዲክተር ቫሪያብል ሲሆን ነው። እዚህ ጋር እንግዲህ ጀንደር ኢንዲፔንደንት ቫሪያብል ነው። ስለዚህ ኢንፑት ላይ ነው የሚቀመጠው። ታርጌት ሰሌክት የምታደርጉ ደግሞ ቫሪያብላችሁ ዲፔንደንት ወይም ደግሞ አውትካም ቫሪያብል ሲሆን ነው። ቦዝን ደግሞ ሰሌክት የምታደርጉት ቫሪያብላችሁ እንደ ኢንዲፔንደንትም እንደ ዲፔንደንትም የሚሆን ከሆነ ነው። ኢንፑትም ታርጌትም የሚሆን ከሆነ ነው። ከዛ ነን ከሁለቱም ካልሆነ ደግሞ ነን ላይ ታስቀምጣላችሁ። ከዛ ፓርቴሽን ወይም ስፕሊት ከፈለጋችሁ ከነዚህ ውስጥ ታስቀምጣላችሁ። ስለዚህ ቫሪያብላችንን ካስገባን በኋላ ልክ እንደዚህ እናስተካክላለን። ጀንደር ካቴጎሪካል ቫሪያብል ነው። አንድ ደግሞ ኮንቲኒየስ ቫሪያብል ላስገባና እንዲያው ኮንቲኒየስ ቫሪያብል ለምሳሌ ኤጅ ነው። ስለዚህ ኔም ስር ኤጅ ብዬ ጽፋለሁ። ኤጅ ብዬ ከጻፍኩ በኋላ ኢንተር ወይም ኦኬ ለዋለሁ። ልክ እንደ ቅድሙ ሌሎችን በራሱ ጊዜ ያስገባል። ከኔም ቀጥሎ ያለው ታይፕ ነው። ታይፑ እንደምታዩት ነመሪክ ነው ያስገባው። ኤጅ በቁጥር ነው የሚገለጸው። ስለዚህ ይሄን አንቀይርም። መቀየር ከፈለግን ግን ልክ እንደ ቅድሙ ነመሪክ ላይ ክሊክ አድርገን 3 ነጥብ ትመጣለች። እሷ ላይ ክሊክ እናደርጋለን። ክሊክ ስናደርግ ቫሪያብል ታይፕ ነው ይመጣል። ከዛ ውስጥ ሰሌክት እናደርጋለን። ነገር ግን ነመሪክ ስለሆነ ይሄንን አንቀይረው። ዊድዝ ነምበር ኦፍ ካራክተር ነው። 8 በራሱ ጊዜ ያስገባል። ይሄ የሚቀመጥ ከዊድዝ ቀጥሎ ዴሲማል ነው። እዚህ ጋር እንደምታዩት እንግዲህ ዴሲማልን 2 አስገብቷል። የመጀመሪያው ካቴጎሪካል ስለሆነ በዴሲማል ስላልሆነ 0 ነው ያስገባው። አሁን ግን 2 አስገብቷል። ይሄ ደግሞ የሚያሳየን ዴታችንን ስናስገባ ከፖይንት ወደዛ ያለው 2 ዲጂት ብቻ እንዲቀመጥ ነው። ለምሳሌ ዳታ ቪው ላይ ላሳያል። እድሜ 20 ከሆነ 20 ጽፌ ኢንተር እለዋለሁ። ኢንተር ስለው እንግዲህ 20.00 ነው ያስቀመጠው። 2 የሚያሳየው እንግዲህ ከፖይንት ወደዛ ያለው ዴሲማል የሚቀመጠው 2 ብቻ ነው። 3 ብናረግ ከፖይንት ወደዛ 3 ዲጂት ይቀመጣል። ከዴሲማል ቀጥሎ ያለው ሌብል ነው። ሌብል እንግዲህ ቅድም እንዳልኳችሁ በረጅም የሚጻፍ ጥያቄዎች ከሆነ በረጅም እንጽፋለን። ምክንያቱም ኔም ስር አጠር ያለ ቃል ብቻ ነው የሚያስገባለን። ከሱ ቀጥሎ ያለው እንግዲህ ቫሊዩ ነው። ቫሊዩ ስር ነን ነው ያስቀመጠው። ምክንያቱም ይሄ ኮንቲኒየስ ቫሪያብል ስለሆነ ኮድ ያደረኩት ነገር ስለሌለ። ከቫሊዩ ቀጥሎ ያለው ሚሲንግ ነው። ሚሲንግ ስር እንደምታዩት ነን ነው፣ ምንም ስላልገባ። ኮሎመንስ የሚያሳየው ነምበር ኦፍ ኮሎመን ነው። አላይመንት እዚህ ጋር አሁንም ራይት ላይ ነው ያስቀመጠው። የፈለጋችሁትን መምረጥ ትችላላችሁ። ከዛ ሜጀር ስር አናውን ብሎ ነው ያስቀመጠው። አናውን የሚለው ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉ ቅድም ስኬል አልነበረም። ምክንያቱም ካቴጎሪካል ቫሪያብል በቁጥር ስለማይገለጹ ኦርዲናል ወይም ደግሞ ኖሚናል ነው የሚያስቀምጠው።
ያስቀመጠው። ነገር ግን አሁን ታይፕ ስር ነመሪክ ብዬ ስላስቀመጥኩት ስኬል የሚለው ተጨምሯል። ስለዚህ ስኬል ሰሌክት የምናደርገው ለኮንቲኒየስ ቫሪያብል ነው። ሶ ስኬል ላይ ኦኬ እለዋለሁ። ሮል ስር ኢንፑት ነው ያስቀመጠው። ኢንፑት ላይ ክሊክ ስናደርግ የቅድሞችን ምርጫ ያመጣል። ኢንፑት የሚያሳየው ኢንዲፔንደንት ቫሪያብል ነው። ታርጌት ደግሞ አውትካም ወይም ደግሞ ዲፔንደንት ቫሪያብል ነው። ቦዝ ሁለቱንም ከሆነ ነው። ስለዚህ ኤጅ አሁንም ኢንዲፔንደንት ቫሪያብል ስለሆነ ኢንፑት ሰሌክት አደርጋለሁ። ልክ እንደዚህ እንግዲህ ብዙ ቫሪያብሎችንም ካላችሁ ካስገባችሁ በኋላ ዲፔንድ ኦን ዩር ታይፕ ኦፍ ቫሪያብል ታስተካክላላችሁ። ቫሪያብሎችን በዚህ መልኩ አስገብታችሁ ከጨረሳችሁ በኋላ ወደ ዴታ ቪው ትመለሳላችሁ። ወደ ዴታ ቪው ስትመለሱ የመጀመሪያው ቫሪያብል አሁን ያስገባ ነው ጾታ ነው ወይም ጀንደር፣ ከዛ ኤጅ ነው። ጀንደር ስር የሚገባው እንግዲህ የመጀመሪያው ጥያቄ ሜል ከሆነ ሜል ብለን እንጽፋለን። የሁለተኛው ጥያቄ ፊሜል ከሆነ ፊሜል ብለን እንጽፋለን። ከዛ እድሜ ስርም በኩዌሽነራችን መሰረት የመጀመሪያው 20 ከሆነ 20 እንጽፋለን። የሁለተኛው 30 ከሆነ 30 እንጽፋለን። እንዳለ ያለን ዴታ ከኩዌሽነራችን በዚህ መልኩ እናስገባለን። ያላችሁን ዴታ እንግዲህ ከኩዌሽነራችሁ ቫሪያብላችሁን ካስገባችሁና ካስተካከላችሁ በኋላ በዚህ መልኩ ማስገባት ትችላላችሁ። ስለ SPSS እንዴት እንደምትጠቀሙ አብዛኛውን ነገር እንደተረዳችሁ ተስፋ አደርጋለሁ። ሀሳብ፣ አስተያየት፣ ጥያቄ ካለ ኮመንት ላይ አስቀምጡልኝ። እንዲሁም እስካሁን መጣችሁ ቻናሉ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። በያላችሁበት ሰላማችሁ ይብዛ። ቻል ሰንብቱ።